ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ሥልጣን ከሙታን ተለይቶ ተነሣ። ዲያብሎስን አሰረው፣ አዳምን ነፃ ወጣው። ሰላም ከዛሬ ጀምሮ ሰላም ሆነ። ይህ ቃል የትንሣኤው የምሥራች ለምዕመናን የሚታወቅበት ነው። የሚቀድስ ካህን ሰባኪ በዘመነ ትንሣኤ ከስብከቱ አስቀድሞ በዚህ ቃል የክርስቶስን መነሳት ያውጃል። የሚቀድሰው ካህንም በኪዳን ጊዜ ሕዝቡን ከመባረኩ አስቀድሞ ይህን ቃል ይናገራል። ሰላምታ የሚቀባበሉ ምዕመናንም ሰላምታ ከመስጠት አስቀድሞ ይህን ቃል በመናገር የትንሣኤውን አዋጅ ማወጅና መመስከር ይገባቸዋል። እንኳን ለብርሃነ ትንሣኤው በሰላምና በጤና አደረሰን አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ትንሣኤ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ከጥንት በነቢያት የተነገረ ኋላም እርሱ ክርስቶስ ለደቀ መዛሙርቱ ከመሞቱ አስቀድሞ ያስተማረው ደግሞም በመነሳት የገለጠው ሐዋርያትም በግልጥ ለዓለም የመሰከሩት ነው። ትንሣኤ በትንቢተ ነቢያት እግዚአብሔር ይነሳል፣ ጠላቶቹም ይበተናሉ። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ። የወይን ስካር እንደተወውም እንደ ኃያልም ሰው ጠላቶቹንም በኋላው መታ። መዝሙረ ዳዊት ምዕራፍ 77 ቁጥር 6 እኔ ተኛው አንቀላፋውም እግዚአብሔር አንስቶኛልና ተነሳው። መዝሙር ምዕራፍ 3 ቁጥር 5 እግዚአብሔር አሁን እነሳለሁ ይላል፣ መድኃኒትን አደርጋለሁ። ቅዱስ ዳዊት በዚህ መልኩ የክርስቶስን ከሙታን መነሳት ተናግሯል። እርሱን መሰል ነቢያት ክርስቶስ እንደሚሞት በሦስተኛው ቀንም ከሙታን ተለይቶ እንደሚነሳ ገልጸዋል። ምሳሌ ተመስሏል። ትንቢትም ተነግሯል። ዮናስ 3 መዓልትና 3 ሌሊት በዓሣ አንባሪ ሆድ ውስጥ እንደ አደረ ክርስቶስም 3 መዓልትና 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ገልጾ እንደሚነሳ ራሱ ባለቤቱ እግዚአብሔር ወልድ ተናግሯል። ነቢየ እግዚአብሔር ሆሴም ከሁለት ቀን በኋላ ያድነናል፣ በሦስተኛውም ቀን ያስነሳናል፣ በፊቱም በሕይወት እንኖራለን ብሎ የአምላካችን ኢየሱስ ክርስቶስ ትንሣኤ ለእኛም ትንሣኤያችን ሕይወታችን መሆኑን ገልጾ ተናግሮታል። ሆሴም በተጨማሪ ሞት ሆይ መውጊያ ወዴት አለ? ሲኦል ወይ ድል መንሳት ወዴት አለ? ብሎ ሞትና መቃብር ሥልጣናቸው እንደተሻረ ይዘው ማስቀረታቸው እንደቀረ በክርስቶስ ትንሣኤ የሰው ልጆች ትንሣኤ እንደተገለጸ ይነግረናል። ልጄ ሆይ ከመሰማሪያ ወጣ፣ እንደ አንበሳ ተኛ አንቀላፋም፣ እንደ አንበሳ ደቦል የሚቀስፍ የለም። ኦሪት ዘፍጥረት ምዕራፍ 49 ቁጥር 9 ከላይ በተመለከትነው ጥቅስ የሚቀሰቅስ የለም የሚለው ክርስቶስ በገዛ ሥልጣኑ አስነሽ ሳይሻት የተነሳ መሆኑን ይነግረናል። ይህም ክርስቶስ በራሱ ሥልጣን እንደሚነሳ ሲያስተምር እንዲህ ይላል፣ እንደገና አስነሳት ዘንድ እኔ ነፍሴን እሰጣለሁና ከእኔ ማንም አይወስዳትም፣ ነገር ግን እኔ በፈቃዴ እሰጣታለሁ። እኔ ላኖራት ሥልጣን አለኝ፣ መልሼ እወስዳት ዘንድ ሥልጣን አለኝና። የዮሐንስ ወንጌል ምዕራፍ 10 ቁጥር 17። ይህ ቃል የሚያስረዳን ክርስቶስ በፈቃዱ ለዓለም ቤዛ ሆኖ እንደ ሞተ በሥልጣኑ እንደተነሳ ነው። የክርስቶስ ትንሣኤ በአዲስ ኪዳን አራቱም ወንጌላውያን ትንሣኤውን እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው በወንጌል ጽፈውታል። ቅዱስ ማቴዎስ በወንጌሉ ምዕራፍ 28 ከቁጥር 1 እስከ 16 በሰንበትም ማታ ለእሑድ አጥቢያ ማርያም መግደላዊትና ሁለተኛዋ ማርያም መቃብሩን ሊያዩ መጡ። እነሆ ታላቅ የምድር መናወጥ ሆነ፣ የእግዚአብሔር መልአክ ከሰማይ ወርዷልና ቀርቦም በመቃብሩ አፍ ላይ ድንጋይዋን አንከባሎ በላይዋ ተቀመጠ ይላል። በዕለተ ትንሣኤ የክርስቶስን ትንሣኤ ለማየት መልአክ እንዲሁም ቅዱሳት አንስት ተገኝተዋል። ሲወለድ የመወለዱን ዜና ለእረኞች የተናገሩ መልአክ በትንሣኤው ዕለትም ዜና ትንሣኤውን ለቅዱሳት አንስት ለመንገር በመቃብሩ አካባቢ ተገኝተው የትንሣኤው ምስክሮች ሆነዋል። እርሱን
ከመፍራት የተነሳ መቃብሩን የሚጠብቁ ታወኩ፣ እንደ በድንም ሆኑ በማለት የማቴዎስ ወንጌል ምዕራፍ 28 ቁጥር 4 ላይ ተገልጿል። መልአኩም መልሶ ሴቶችን እንዲህ አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንደምትሹ አውቃለሁና በዚህ የለም፣ እርሱ እንደተናገረው ተነሷል። ነገር ግን ኑና የተቀበረበትን ቦታ እዩ፣ ፈጥናችሁም ሂዱ፣ ከሙታን ተለይቶ ተነሳ ብሎ የትንሣኤውን የምሥራች ለሴቶች መግለጡን ጽፏል። ቅዱስ ማርቆስም በወንጌሉ በምዕራፍ 16 ከቁጥር 1 እስከ 16 ላይ ትንሣኤውን አስመልክቶ ቅዱስ ማቴዎስ የተናገረውን መሰል የትንሣኤ መልእክት ሲናገር፣ ቅዱስ ሉቃስ በምዕራፍ 24 ከቁጥር 1 እስከ 24 ላይ ዜና ትንሣኤውን ጽፎልናል። ቅዱስ ዮሐንስም በወንጌል አጻጻፍ ስልቱ ከሦስቱ ወንጌላውያን ረቀቅ ያለ ስልት ያለው ቢሆንም ትንሣኤውን በመመስከር ከሦስቱ ወንጌላውያን ጋር ተባብሯል። የዮሐንስ ወንጌል ምዕራፍ 20 ቁጥር 1 ላይ ይመልከቱ። ማርያም መግደላዊትና ሌሎች ሴቶች ወደ መቃብሩ ገስግሰው በመሄድ ትንሣኤውን ለማየት እንደበቁ ለደቀ መዛሙርቱም የምሥራቹን እንደተናገሩ ዘግቦልናልና ከሦስቱ ወንጌላውያን በተለየ መልኩ ክርስቶስ ከተነሳ በኋላ በዝግ ደጅ ደቀ መዛሙርቱ ወዳሉበት መግባቱን ትንሣኤው እንደገለጠላቸው ሰላም ለእናንተ ይሁን ብሎ የሰላም አምላክ ከሐዘናቸው እንዲጽናኑ ፍርሃታቸውን አርቆ አይዟችሁ፣ አትፍሩ፣ እኔ ነኝ፣ እጄን እግሬን እዩ በማለት ፍጹም ፍቅሩን ገልጾላቸዋል። ትንሣኤው ምትሃት አለመሆኑን ይገልጥላቸው ዘንድ ጥቂት የሚበላ አላችሁን ብሎ ለደቀ መዛሙርቱ ተናግሯል። የጌታችን የኢየሱስ ክርስቶስ ትንሣኤው በዕቱም መቃብር መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል የተፈጸመ ኃይሉን የገለጠበት ነው። ጌታ ባረገ በ8 ዓመት የተጠራው ቅዱስ ጳውሎስም ትንሣኤውን ሐዋርያትን መስሎ መስክሯል። ስለ ኃጢአታችን የተሰቀለውን ሊያስነሳንና ሊያጸድቀን የተነሳውን ጌታችንን ኢየሱስን ከሙታን ለይቶ ባስነሳው ስለምናምን ስለ እኛም ነው እንጂ ሮሜ ምዕራፍ 4 ቁጥር 25 ላይ። በዚህ መልእክቱ ትንሣኤውን ለእኛም ትንሣኤያችን መሆኑን ይነግረናል። ትንሣኤው ለእኛ ሕይወት መሆኑን ጭምር ሲነግረን እርሱ ክርስቶስ በአባቱ ጌትነት ከሙታን ተለይቶ እንደተነሳ እኛም እንደ እርሱ በአዲስ ሕይወት እንኖራለን። እንግዲህ በሞቱ ሞትን እንደሻረ በትንሣኤውም ትንሣኤያችንን ያበሰረ መሆኑን ደግሞም የትንሣኤያችን በኩር ጀማሪ እንደሆነ እኛ በሞቱ ብንመስለው የትንሣኤ ተካፋዮች መሆናችንን ያሳየናል። ጌታችን በ5 ነገር በኩራችን መሆኑን መጽሐፍት ይነግሩናል። በጥንት ዓለም ሳይፈጠር ዘመን ሳይቆጠር ኖሮ እኛን ፈጥሮ ለማስገኘት በኩራችን ነው። በተቀድሶ ወይም በመመስገን በኩራችን ነው። ቅዱሳን የጸጋ ምስጋና የሚመሰገኑበት እርሱን በኩር አድርገው ነውና በትንሣኤ በኩራችን ነው። እርሱን በኩር አድርገን እንነሳለንና አሁንም ክርስቶስ ከሞቱ ሰዎች ሁሉ አስቀድሞ ተነስቷልና በመጀመሪያው ሰው ሞት መጥቷል፣ በሁለተኛው ሰው ትንሣኤ ሙታን ሆነ ብሎ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ ገልጾልናል። በእርገት በኩራችን ነው። ቅዱሳን አረጉ መባሉ እርሱን በኩር አድርገው ነውና የንጹሐን ጻድቃንን እርገት ያስረዳ ዘንድ አረገ። ዳሴ ዮሐንስ ወልደ ነጎድጓድ ነፍሳትን ከሲኦል አውጥቶ ምርኮን ማርኮ ገነት መንግሥተ ሰማያት በመግባት በኩራችን ነው። ለዚህ በዓለ ትንሣኤውን ስናከብር የእኛም ትንሣኤያችን መሆኑን አውቀን ተረድተን ትንሣኤ ልቦና ተነሰን መልካም ሥራ በመስራት መሆን አለበት። እኛ ትንሣኤ ልቦና ሳንነሳ በየዓመቱ ትንሣኤን ብናከብር ፈሪሳውያንን ወይም ትንሣኤ የለም ፈርሰን በስብሰን እንቀራለን ብለው የሚያምኑ ሰዱቃውያንን መምሰል ይሆናል። ትንሣኤውን ስናከብር እንዴት ማክበር እንደሚገባን ቅዱስ ጳውሎስ እንዲህ ይላል። ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ ላይኛውን አስቡ፣ በምድር ያለውንም አይደለም። እናንተ ፈጽማችሁ ሞታችኋልና ሕይወታችሁም ከክርስቶስ ጋር በእግዚአብሔር ዘንድ የተሰወረች ናትና ሕይወታችሁ ክርስቶስ በሚገለጥበት ጊዜ ያን ጊዜ ከእርሱ ጋር በፍጹም ክብር ትገለጣላችሁ። የክርስቶስ ትንሣኤያችን ነው ብለን ለምናምን ሁሉ ከምድራዊ ሐሳብ ነፃ
ሆነን ተስፋ የምናደርገው ትንሣኤ እንዳለን በማሰብ ከሞት በኋላ ሕይወት ከትንሣኤም በኋላ የዘላለም ሞት መኖሩን ሳንዘነጋ ማክበር እንደሚገባን ይመክረናል። ላይኛውን የማያስቡ መልካም ሥራ የማይሰሩ ሰዎች ትንሣኤ ምን እንደሚመስል መድኃኔ ዓለም ኢየሱስ ክርስቶስ ሲያስተምር እንዲህ ብሏል። በመቃብር ያሉ ሁሉ ቃሉን የሚሰሙበት ጊዜ ይመጣል። ስለዚህ አታድንቁ። መልካም የሰሩ ለሕይወት ትንሣኤ፣ ክፉ የሰሩም ለፍርድ ትንሣኤ ይነሳሉ ብሎ ቅዱስ ዮሐንስ በወንጌሉ ምዕራፍ 5 ቁጥር 28 ላይ የትንሣኤያቸው በኩር ክርስቶስን አብነት አድርገው ቃሉን ሰምተው ሕጉን ጠብቀው ትእዛዙን አክብረው ትንሣኤ ልቦና ተነስተው የትንሣኤውን ዕለት የሚያከብሩ ሥጋውን በልተው ደሙን ጠጥተው በንስሐ ተሸልመው በፍቅረ እግዚአብሔርና በፍቅረ ቢጽ ወይም ወንድምን በመውደድ ጸንተው ቢኖሩ ላይኛውን ማሰብ ትንሣኤውን ማክበር ማለት ይህ ነው። የትንሣኤውን ትርጉም አውቀዋልና ትንሣኤ ሥጋ ትንሣኤ ልቦና ተነስተን ሥጋውን በልተን ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ እግዚአብሔር አምላካችን ይፍቀድልን። መልካም የትንሣኤ በዓል ያድርግልን። አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። አነሳሶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።